አገር ግቢና ባለሽ ብር እንሰራለን። እኔ ቤት ስላለኝ ለቤት አትሰቢ ይለኛል። እህቴ ምን ትመክሪኛለሽ? ቤተሰቦቼ ደግሞ ቤት ስሪ አትንጭ ይሉኛል እና ግራ ተጋብቶኛል። እድሜም እየሄደ ነው ትላለች እህቴ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ፣ እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ትንሽ ጉፋን ይዞኛል። ድምፄ ከተቀየረባችሁ ያው ጉፋን ነው ማለት ነው። ሀዋይቦቼ ላይክ፣ ሸር፣ ሰብስክራይብ አይረሳ። እያበረታታችሁኝ አብራችሁን ሆኖ ለእህታችን የሚመስለኝን እኔ ብሆን የማደርገውን ልነግራት፣ እንደዚሁም ደግሞ ለአንዳንድ እህቶቼ መፍትሄ ይሆናል ብዬ የምለውን ልነግራችሁ ነው የመጣሁት። እናንተ ደግሞ በሀሳብ በኮሜንት ንገሯት ማለት ነው የሚጠቅማትን። እና እንግዲህ እህቴ እንዳለችው እድሜዋ ቢያንስ 30 ደርሳለች ማለት ነው። ያው ከ30 በላይ እየሄደች ነው ያለችው። እስካሁን አላገባችም። ያኔ ፍቅረኛዋ ኢትዮጵያ ነው ያለው። ቤት የላትም ግን ብር አለት። እሱ ግን ቤት አለው። ስለዚህ ነይ ቶሎና እንኑር እያለ ነው። ቤተሰብ ደግሞ ቤት ስሪ አትንጭ ይሏታል። ዝብርቅርቅ ያለ ስሜት ውስጥ ነው ያለችው። እኔ ግን ልመክርሽ የተነሳሁት እንደ አንድ እህት ወይንም እንደ አንድ ሴት ልጅ እኔን አንቺ ቦታ አድርጌ ነው ልነግርሽ የምፈልገውና ታዳምጨኛለሽ ብዬ ተስፋ አደርጋለሁ ማለት ነው። እህቴ ከ30 በላይ ሴት ልጅ እድሜዋ ከሄደ ቢያንስ እስከ 35 ድረስ ነው በቃ ሁሉ ነገሯ ማለት ነው። ከዛ በኋላ ሁሉ ነገር ካላ ፈቃድ ባላ ፈቃድ ነው እንጂ ደካማ ነን ማለት ነው። እስከ 35 ነው ሴት ልጅ እድሜዋ እና ሁኖም ማጌጥም መኖርም መደሰትም ያለብሽ ቢያንስ በዚህ እድሜዎችሽ ውስጥ ናቸው ብዬ አስባለሁ። ቤት አሁን እሰራለሁ ብለሽ ከጀመርሽ መቼም አጨርሽውም። አሁን ገና ቤቱን ሰርተሽው እንደገና አስጨረስኩኝ ምናምን ከዛ እንደገና አቃሟላሁኝ ከዛ እንደገና ስትይ እድሜሽ ከ35 በላይ ይሄዳል ማለት ነው። የዛ ጊዜን ሀገርሽ ገብተሽ ትዳር እኳ ብትይዥ ደስተኛ አይደለሽም። በቃ ብዙ ነገሮች እየፈለግሻቸው ታጫቸዋለሽ። ገንዘብ ስላለሽ ደግሞ በገንዘብ የማይገዙ ነገሮች ብዙ ነገሮች አሉ፣ ከጤና ጀምሮ ማለት ነው ሀባይቦች። እና እኔ የምልሽ እሱ ቤት አለው ብለሻል። ለቤቱ ካስገባሽ ቤቱ በፍርድ ቤት ካጸደቀልሽ በቃ የጋራሽ የኩልሽ እንዲሆን ፍቃደኛ ሆኖ ስምሽን ካሰፈረሽ ለከሌ አባባሉና እኔ የከሌ አባባሉ ቤት ነው ንብረታችን ነው ብላችሁ ተባብላችሁ ተዋውላችሁ ከተፈራረማችሁና ከፈረመልሽ አንቺን ካስገባሽ ካጸደቀሽ ቤትሽ ነው። ገንዘቡ ደግሞ የጋራችሁንና አንቺ ያፈራችሁ ንብረት አብራችሁ ትሰሩበታላችሁ። የኔ ያንተ የሚባል ነገር አይኖርም፣ የሁለታቸውም ይሆናል ማለት ነው። ይሄ እንዳንድ ሀሳብ ነው የምነግርሽ ማለት ነው፣ ጠቃሚ ስለሆነ ብዙዎቻችሁ አይ ይሄ የራሴ ቤት ሰርቼ ያገባለሁ የራሴ እንደዚህ አድርጌ ያገባለሁ የምትሉቶች አላችሁ። ግን ሴት ልጅ ሴት ናት። በቃ የሆነ ሰዓት ባልሽ ጋር ሆነሽ ቢሸግርሽ ያንን ቤት ሽጠሽ ትበይዋለሽ፣ ዙሮ ይመጣል ማለት ነው። ያው ነው። ነገር ግን እድሜያችሁ ሳይሄድ በቃ እንትን ሳትሉ ብታገቡና አብራችሁ ብትሰሩ ራሱ የተሻለ ላይፍና የተሻለ ፍቅር ያለበት እንደውም ቤት ምንድነው ታውቃላችሁ፣ የጋራችሁ የሆነ ነገር ላይ በቃ አንቺ ገንዘብ ካለሽ እሱ ቤት መሬት ሆኖ በቃ አንቺ ቤቱን ሰሪ ያለሽ እሱም ይሰራል። በቃ ባለው ነገር ተጋግዛችሁ እንደዛ ብትሰሩ። ይሄ ሰውዬ አሁን እኔ ቤት አለው፣ ስለዚህ ቤቱ ያስገባሻል፣ ብሩን ደግሞ አብራችሁ ትጠቀሙበታላችሁ፣ አብራችሁ ትሰሩበታላችሁ፣ አብራችሁ ትለወጡበታላችሁ። ይሄ እኔ ምክሬ ነው ማለት ነው። እና እዛው ስሪ ብልሽ አሁን እኔ ቤት ስሪ ብልሽ አንቺ ከ30 ዓመት በላይ ሆኖሽ ለማን ልትኖሪ ነው? ከዛ መተሽ ምን ሊውጥሽ ነው ማለት ነው። እና ያንን ነገር እድሜያችሁን እያሰባችሁ ሳባይ ባል አታጡም። ባል ሞልቷል ማለት ነው። ባል ሞልቷል ሀባይ። ለምንድን ነው ባል የሞላው? ጥቅም ፈላጊ ራሱ ሞልቷል። ጥቅም ፈላጊ ምንም ነገር ሳይኖረው ራሱ ማለት ነው። ምንም ነገር ሳይኖረው ባል ሞልቷል። ያኔ ምንም ሳይኖረው። ስለዚህ እንኳን አለኝ የሚል ሰው ወንድ ተገኝቶ አይደለም ሳይኖረውም የእናንተ ጥቅም ብቻ ፈልጎ የሚያገባችሁ ወንድ አለ። ከዛም በኋላ ሙሉ ንብረታችሁን ተካፍሎ ይወጣል ማለት ነው። እና እንደዚህ ባሉበት ወንዶች ላይ እሱ ቤት አለኝና ነይ ቶሎ በአንቺ እንንቀሳቀሳለን ካለ ያንቺ ዋናው ቁም እንትኑ ነጥቦ መጨረስ ያለብሽ ቤቱ ታስገባኛለህ ወይ ነው። ቤቱ ታስገባኛለህ፣ ብሩን እንጠቀማለን። በቃ እንደዛ ካረገልሽ ነይና ግቢና ህይወትሽን ኑሪ፣ ዘርሽን ተኪ። ልጆች ከሌሉሽ ከአሁን በፊት ትዳር ላይ ካልነበርሽ እላለሁኝ ማለት ነው። እና ብዙዎቻችሁ የምትሸወዱ አላችሁ። ገንዘብ አላቂ ነው ሀባይ፣ ሁሉ ነገር ያልቃል ማለት ነው። ትዳር እኮ ራሱ በቃ ደስተኛ ሆናችሁ ስትኖሩ ነው። በሽተኛ ሆነን ምናምን እዛ ዘግይተን በቃ እድሜያችንን ጨርሰን በሽተኛ ሆነን እንመጣለን። እዚህ ትዳር ከገባን በኋላ በቃ
የትዳር አጋሮቻችን ጋር እንደተናቆርን እንደተላቀስ በቃ ደስ ሳይለን ላይፉ የምንኖር ሰዎች አለን ማለት ነው። ያ የሆነበት ምንድን ነው? ጊዜያችንን አቃጥለን በቃ በሽተኛ ሆነን ስለመጣን ነው። ስለዚህ የሁሉም የትዳሩም የሁሉም ላይፍ እና ጊዜ ያለው ማለት ጊዜ ያለው በቃ ጊዜያችሁን ተጠቀሙበት። ሳባይም ብር ይሄዳል ይመጣል። ከዛም በኋላ አንቺ እና እሱ ከተዋደዳችሁ ሂደሽ ራሱ መስራት ትችያለሽ። 2 ዓመት 1 ዓመት ብትሰሪ ለቤትሽ አንቺ እመቤት ነሽ ማለት ነው። ስለዚህ ተሳስቦ ለሚኖር ሰው በጣም ቀላል ነው። አይ እሱ ተቀምጦ እኔ ለምን ሄዳለሁ ምናምን ምናምን ብሎ የሚናቆር ፍቅር የሌለበት ቤት ነው። ስለዚህ ፍቅር አሸናፊ ስለሆነ እንኳን እሱ ቤት ኑሮት አይደለም ሳይኖረውም በእኔ ቤት ትኖራለህ የኔ ገንዘብ አለ ተብሎ የሚያገቧቸው ወንዶች ነፌ ናቸውና ነው ሴቶቹ ማለት ነው። ይሄን ልል የቻልኩትና አንቺ ደግሞ እህቴ ኢንሻአላ እድሜሽን ተጠቀሚበት። እድሜያችን እየገሰገሰ ለሞት እየተቃረምን የዱንያ መቆየታችን እያለቀች ነው የሚሄደውና አላህ መጨረሻችን ያሳምርልን። መልካም ሰዎችን መልካም የትዳር አጋሮችን አላህ ያገናኘን። አላህ ሱብሃነሁ ወተዓላ ደግሞ ሷሊህ ልጆችን ይወፍቀን። ከሁሉም በላይ ደግሞ ትዳር ውስጥ ሆናችሁ ልጅ ሲኖራችሁ ነው ማለት ነው። ምንም ብሉ ጠጡ፣ ምንም አትልበሱ፣ አትብሉ፣ አትጠጡ፣ በቃ ልጅ ሲኖራችሁ ልጅ ነው በቃ ቤት የሚያስመስለውና እንደኔ እድሜያችሁን በሰው ሀገር የምትጨርሱ 10 ምናምን 20 ዓመት ተቀመጥን እድሜያችን ይሄን ያህል 30 ምናምን ገባን የምትሉ እህቶቼ እድሜያችሁን ተጠቀሙበት እላለሁኝ። የሰው ሀገር የሰው ነው። ቤተሰብ ለእናንተ ካሰቡ ስንት ዓመት ስትቀመጡ ያሰሩላችሁን ያሰሩልንን ቤት አሁን ከረፈደ በኋላ ባልና ገባ ነው ስንላቸው ቤት ሳሰሪ የሚሎሽ ቤተሰቦች ቤተሰብ አይደሉም። ሀባይብ እውነቴ 6 ዓመት 7 ዓመት ከዛ በላይ አረብ ሀገር ስትቀመጡ ብራችሁን እየበሉ ለእናንተ ቦታ ገዝተው ቤት ያልሰሩላችሁ ዘመዶች ባላ ገባ ነው ተቀበሉ ስትሏቸው ወይ ኒካህ ላስር ነው ስትሏቸው የዛ ሰዓት አይ ቤትሽን ሳሰሪ ሳትጨርሽ እንዴት ታገቢያለሽ የሚሏችሁ ዘመድ አይደሉም። በእናንተ በእድሜያችሁ ላይ የሚቀልዱ ናቸው። እውነቴን ነው የምላችሁ። እና ቤተሰብ እንደዚህ ብሎኛል ብላችሁ እድሜያችሁን አትጨርሱ፣ እድሜያችሁን አታቃጥሉ። የሰው ሀገር የሰው ነው። ከሁሉም በላይ ደግሞ ጤና ነው። አላህ አፊያ ያድርጋን። ሰራ አድርጋችሁ ባለ ትዳርም ከሆናችሁ ሰራ አድርጋችሁ ወደ ሀገራችሁ ግቡ። ብዙ አትቆዩ። ሰው ማመን እኔ እንጃ። ሰውን እወደዋለሁ አምነዋለሁ ሳይሆን እወደዋለሁ ነው የሚባለው። ሰው ይወደዳል። ከዛም በኋላ እምነቱን ላላህ ተውት። ሰው ማመን እኔ ምን ተደርጎ እንደሆነ የሚታመነው አላሁ ያዕለምና ላላህ ተውት ማለት ነው። እምነቱን ሆኖ ሲገኝ እዛ ጊዜም ታመሰግኑታላችሁ። እና ለኩልሃልን ማለት የምችለው ይሄንን ነው። ሀባይቦቼ ባላችሁ ነገር ተቋቅታችሁ ለመኖር ሞክሩ። ጊዜው ሆኖ ሴት ልጅ ሁሉን ነገር አድርጋ እያገባች ወንዶችን እያገባች እስከሆነ ድረስ ያለው እድሜያችሁን አትጨርሱም። ይሄ ብዙ ዓመት የቆያችሁ እህቶቼ በ18 በ19 ዓመታችን በ20 ዓመታችን ይህር ልጆች 10 ምናምን ዓመት ተቀምጠ ስንመጣ እድሜያችን የት ነው የሚለውን ነገር ሰቡት። መውለድ አለ። በቃ ትዳር ሲባል ብዙ ኃላፊነት አለ። ስለዚህ ለዚህ ኃላፊነት እኛ ዝግጁ ነው ወይ የሚለውን ነገር እያሰባችሁ በቃ ድክም ብሏችሁ ለረፍት እንደምትመጡ ሁሉ አትምጡ። ደክማችሁ በቃ አብቅታችሁ ስብርብር ብላችሁ ትመጣላችሁ። ከዛም በኋላ እዚህ ላይፉ ከባድ ነው። እንደዛ እንዳይሆንባችሁ ሰራ አድርጋችሁ ኑ ቶሎ። ቤት ስትሰሩ ደግሞ በአቅማችሁ ስሩ። ሀባይ እኛ የምንኖረው ስንት ዓመት እንደምንኖር አላህ ነው የሚያውቀው። እና 120 ቆርቆሮ 100 ቅጠል 80 ቅጠል ሰርታችሁ እድሜያችሁን ግዝ አድርጋችሁ ምንም ነገር ሳይኖራችሁ የምትመጡ እህቶች አላችሁ። ለምን ማለት ነው? እድሜያችሁን ጨርሳችሁ ለቤት ብቻ ሆናችሁ የምትመጡ እህቶች አላችሁ። ለምን? ስለዚህ ተጠንቀቁ ማለት ነው። እና እድሜያችሁን ሴቶች ተጠንቀቁ፣ እድሜያችሁን ተጠቀሙበት እላለሁኝ። ስለምታበረታቱ ስለምታግዙኝ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።